ሰላም ጤና ይስጥልኝ እንደምን አላችሁ ውድ የፕሮግራማችን ተከታታዮች ደንብ አዲስ ፕሮግራማችን ጀመረ። እንግዲህ እንደተለመደው ደንብ አዲስ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ያነሳን የምንወያይበት ነው። ዛሬም እንግዲህ በተለያዩ ቦታዎች ላይ የሚደረጉ ጽዳትን የተመለከቱ በተለይ ደግሞ አካባቢዎችን መበከልን የተመለከተ ጉዳዮችንና በዛ ላይ የሚወሰዱ የደንብ እርምጃዎችን በተመለከተ እየተወያየን ቆይታ እናደርጋለን። ይህን በተመለከተ እንግዲህ ዛሬ በመካከላችን እንግዶች አሉ። ከነሱ ጋር ቆይታ የምናደርግ ይሆናል። ከዛ በፊት ግን ተመልካቾቻችን ይህን የተመለከተ አጠር ያለ ድራማ ተዘጋጅቷል። እሱን ድራማ ተካትለን እንመለሳለን። ከተመለስን በኋላ ውይይታችንን የምንቀጥል ይሆናል። ተመልካቾቻችን ዛሬም እንደተለመደው ከኛ ጋር አብራችሁ ቆይታ እንድታደርጉ እንጋብዛለን። መልካም ቆይታ። ጠጡ እንጂ ምን ነው የሙልዬ ጠላና አረቄ አንዱ አይቀመጥም። ይኸው ጭልጭል መድኃኒት እንዲህ ነው። ይኸውልህ ጠጣ የሙልዬን ጠላ ከሰው ማጣላ ያዝ እንግዲህ ድገማት ወይዘሮ ሙሉ እስኪ እዚህ ላይ ይምሉ። ወይዘሮ ሳይሆን ወይዘሪት ነበር መባል የነበረብሽ። ለአንተ ከተመቸህ ወይዘሮ አይደለም ለምን አንተም አልባልም? በጣም ደስ ነው የሚለኝ። አሁን ሸኗችን የት ጋር እናስተንፍስ? እዛ ውጭ ቱቦ አለላችሁ፣ ቱቦ ላይ ሄዳችሁ ሽኑ። ቆይ እዚህ ይውላችሁ፣ እዚህ ሰፈሬው በማገባው ጥልቅ የሚል ሽማግሌ ቢጤ ያለ ይውላችሁም ደግሞ አይቶ ሌላ ጨቀጨቅ ከሚፈጥር አየት አድርጌ ከላይ ከታች አይቼ እጠራችኋለሁ። ቆዩ ቆይ ወይዘሮ ሙሉ ከፈለግሽ ጎደሎ ሙኝ ነው ያገባኝ፣ ግን አባቴን እንድትናገሪ አልፈቅድልሽም። አሃ ልጅየው አለህ ለካ። ፈጣኑ አለው በል ጠጣ ብለሽ ነው የምጠጣው። እጠጣለሁ። ቆይ ሪሸና ነው ሪሸና ይለኛል እንዴ? ደም ያሸናህና ይኸው በዚህ ሽመል ሳላደነዝዛችሁ ጠፋላችሁ። አጠፋ አረኛ ሰላማዊ ሰዎች ነን። አሁን በዚህ እድሜ በዚህ በማለዳ በጠላ ደንዝዘው እንዴት ነው የሚገፋው? ወላድ አልታደልሽም እንዴ ወጣቶቹስ ምን አለ ቅጣቱ እንኳን ሰከን ቢያደርግሽ። አልታዘዝም ብሎ በህግ ላይ መታቤትም አያደርስሽም። ጀመሩት ደግሞ እኔን ባሻ ጀመሩት ደግሞ ነው። ይህንን ቃል ደግሜያታለሽ። እደግመዋለሁ። አልፈራም። በደንብ አድርጌ ድብና አድርጌ እደግመዋለሁ። አረንሽ ሙሉ በአንቺ ንግድ ምክንያት ሰፈሩ መቀናት አለበት የሚል ህግ ካለ እናያለን። እኔ ሙሉ አላሸን ነው። ደንበኞችሽ ራሳቸው እየሰሙ ነው። መጨረሻሽ መታሸግ ይሆናል። ከንቱ አንተም የኔ ጉድ አለ። ቆይ ምንድን ነው እንደዚህ የሚያጨቃጭቃችሁ? አባዬ ይለኛል እንዴ? አባት ይንሳህና። ቆይ ምን ልትሆን ነው? አንተ? ወይኔ ሙሉ ይሄም ሳይከፍለኝ ሄደ። ወይኔ ከየት አምጥቶ ይከፍልሻል? ለቆር ያለኝን ንብረት ሁሉ እየሸጠ የሚያራግፈው አንቺ ጋር የቀረውት እኔ ነኝ። ዕዳውን መዝግቢና እኔን ሲሸጥ ይከፍልሻል። ከንቱ ወዲያ አረ ከነ ሙሉ ማዕረጌ ነው የምመጣው እንዴ? ለእኔ እኮ ይሄ ክብሬ ነው። ከሀገር የሚበልጥ የለ። መጣው። እሺ
ኩንስንስ በተከበርኩበት ሀገር እንደዚህ ልቅልም ማሚ በቃ ተረጋጊ ነው ነገሩ ከዚህ በላይ ይባባሳል ማሚ ቢባባስ ከዚህ የሚበልጥ ነገር የለም በቃ በእርሶ ምክንያት እኔ በየመንደሩ መቃቃር አለብኝ ባል ሚስትን ያስከብራል ሲባል ነው የማውቀው እኔ ግን በእርሶ ምክንያት በየሄድኩበት የነገር መጀመሪያ ልሁን ያሚን እኔ ጠፋው ምን ተፈጥሮ ለምን ሁኔታውን አትነግሩኝም ምንም አልተፈጠረም አባቢ እንደዚሁ ነው መደበቅሽ ነው ነገሩን ለማረጋጋት እየሞከርኩ ነው የምን ነገር ነው የምታረጋጊው ይሄ ደርሶ ከመንደር ሰው ጋር የሚያቃቅሩኝን ነገር ያቁሙ ምን ገጥሞት ነው ከወይዘሮ ሙሉ ጋር ተነጋግራ ነው ምን አገናኛቸው ወሬ በማል የምታቀባቢው አንቺ ነሽ አለቻት እኔ ሰለቸኝ ቆሻሻ አትጣሉ ሽንት ቤት ወደ ወንዝ አይልቀቁ ቤት ያለ ፍቃድ አታድሱ በዚያ አትበሉ እንዴ የሚሸልሞት አለ እንዴ ይሄንን የሚሰራ ራሱን የቻለ ተቋም አለ እርሶ ዝም ቢሉ ምን አለበት አየሽ እኔ ወድ ሀገሩን የሚወድ ለትውልድ የሚያስብ ሰው ቢናገርሽ የዛን ጊዜ ፍሪ እንደዚህ አይነት ራስ ወዳድ ለራሱ ብቻ የሚያስብ ተናገረ አልተናገረ ታያቸው አጨብጫቢ እየተባልኩኝ በየመንደሩ የሐሜት መጀመሪያ ያውንኩኝ ምንድነው ብቻውትን ለውጥ የሚያመጡ ይመስል እንደዚህ ችክ ማለት በእርግጥ የማህበረሰቡ አስተሳሰብ እስኪለወጥ ድረስ ጊዜ ይፈጃል ነገር ግን አባዬ ትክክል ነው ሄዶ የእሱ ሀሳብ ነው ተቀባይነት ያለው ማየ ማረግ ነገር ሲኖሩበትና ሲናገሩ ይለያያል አሁንማ ትክክል ነሽ በእርግጥ ጫና ይኖረዋል ነገር ግን በጊዜ ሂደት የማይደበዝዝ ክብር የምታገኘው አንቺ ነሽ እኛ ከኛ የሚጠበቅብን ነገር እናድርግ ሳንሸማቀቅ ትክክል ነው የምንለውን ነገር እንናገር ዛሬ ለክፋት ቢመስል እንኳን ነገ የኛ ሀሳብ ነው ተቀባይነት የሚኖረው አቤት ቁርጥ ይበልልሽ እኔ ልጅ ነገ ሀገር አስተዳዳሪ የምትሆነው እሷ ነች ቤተሰቦችሽ ምን ሰሩ እንኳን ብትባል ስንቅ የምናዘጋጀው እኔና አንቺ ነን ወይኔ ኩንስንስ አንድ የሚረዳኝ ሰው ልጣ አንድ ሰው ባቡ ኧረ ማሚ ተረጋጊ ወይኔ አባቢ አዋ ረደን አንተ ከንቱ የባከንክ ልጅ ተመልካቾቻችን አጠር ያለውን ድራማ ተከታትለን ተመለስን እንግዲህ እንደተመለከታችሁት በተለይ ደግሞ አካባቢዎችን ከመበከል አኳያ የተለያዩ ንግድ ቤቶች ሊያሟላቸው የሚገባ ጉዳዮች ምንድናቸው የሚሉትን እንዲሁም ደግሞ የህብረተሰብ ውስጥ ተሳትፎ ምን ይመስላል የሚሉትን ነው በድራማው ለመመልከት የቻልነው ይህን በተመለከተ ከአዲስ አበባ ደንብ ማስከበር ባለስልጣን እንዲሁም ደግሞ ከአዲስ አበባ ጽዳት አስተዳደር ኤጀንሲ የመጡ ባለሙያዎች አሉ ከነሱ ጋር ቆይታ እናደርጋለን በቅድሚያ ግን እነሱ ራሳቸውን የሚያስተዋውቁናል ሰርካለም ጌታውን እባላለሁ በደንብ ማስከበር ባለስልጣን የደንብ መተላለፍ መከላከል ግንዛቤ ማስጨበጥ ዳይሬክተር በቱርክ ይርባ እባላለሁ በአዲስ አበባ ከተማ አስተዳደር የጽዳት አስተዳደር ኤጀንሲ የግንዛቤ ስርጸት የህብረተሰብ ተሳትፎ የአካባቢ ንጽህና ክትትል ዳይሬክቶሬት ዳይሬክተር ነኝ መልካም ተመልካቾቻችን እንግዲህ ከአቶ ምትኩና ከወይዘሮ ሰርካለም ጋር በጋራ በመሆን በአነሳነው ርዕሰ ጉዳይ ላይ የተወያየን ቆይታ እናደርጋለን እንድንጀምር የፈለኩት እንግዲህ ለተመልካቾቻችን እንደተናገር ነው በአነሳነው ርዕሰ ጉዳይ ላይ በተለይ በጽዳት ላይ የተለያዩ አካባቢዎችን ከመበከልና ከሚወሰዱ እርምጃዎች ጋር ተያይዞ ነው እንድናወራ የፈለኩት እስኪ የጽዳት ባህላችን ምን ይመስላል ከዛ እስኪ እንድነሳ ፈለኩኝ በተለይ ደግሞ የተለያዩ አካባቢዎችን ስንመለከት አሁን ከቅርብ ጊዜ ወዲህ የኮሪደር ልማቱም ተያይዞ በጣም በርካታ ቦታዎች ንጹህ ሆነው እናያለን ከተማችን ንጹህ የሆነችበት አጋጣሚ ሰፊ ነው ከዛ ባሻገር ደግሞ ንጹህ ያልሆኑ ሁኔታዎችን ደግሞ እንመለከታለን ከነዚህ ቦታዎች ራቅ ስንል ንጹህና የጎደላቸው ቦታዎች የሚያጋጥሙበት አጋጣሚ አለ ምናልባት የተከታተልነው ድራማ ላይ የሚያሳየው አንዳንድ የንግድ ቦታዎችም ደግሞ የራሳቸውን የመጸዳጃ ቦታ አለማሟላትም የምናስተውልበት ሁኔታ አለና ከዚህ ጋር ተያይዞ ምን ማለት ይቻላል እንደው ከአቶ ምትኩ ልጀምር እስኪ እሺ አመሰግናለሁ እንግዲህ እንደሚታወቀው በአዲስ አበባ ከተማ ሰፋፊ የኮሪደር ልማት ስራዎች እየተሰሩ ነው ያሉት እነዚህ የኮሪደር ልማት ስራዎች ዋናው ታርጌታቸው ከኛ ከስራችን አንፃር ጽዱ ከማንኛውም ቆሻሻ መጣል ወይም ደግሞ ቆሻሻ የማይጣልባቸው ቆሻሻ በአግባቡ የሚያዝባቸው እያንዳንዱ ማህበረሰብ የተሰሩትን የኮሪደር ልማት ስራዎች በአግባቡ እንዲጠቀምባቸው የሚያደርግ ትልቅ ውጤት እኛ የሚያገኘንበት እንደ ጽዳት
ያገኘንበት የኛም አስተዋጽኦ ደግሞ ጽዳቱን ኮሪደሩ ተሰርቶ ጽዳቱን በአግባቡ ቆሻሻ በአግባቡ እንዲያዝ በመሰረተ ልማት ላይ እኛም የራሳችን መሰረት ስታንዳርዱን የጠበቀ መሰረት ልማት የሆነ ለዚህ ስራ ደጋፊ የሆነ ደስቲቪን በየቦታው ላይ ለማህበረሰቡ እየተከለ ማህበረሰቡ ያንን እየተጠቀመ ቆሻሻውን እዛ ውስጥ እንዲያስቀምጥ እና የጽዳቱ ሁኔታ በቀጣይነት ማህበረሰቡ ባህል አድርጎ እንዲወስደው የማድረግ ሁኔታን ፈጥሮልናል። ትልቅ እድል ነው ለኛ ማለት ነው። አንደኛ ስራችንን ዘመናዊ፣ ቀልጣፋ፣ ፍትሃዊ እንዲሆን አድርጎልናል ማለት ነው። አሁን በኮሪደር ልማት ላይ የምናፈሰው ጉልበት ገንዘብ ከሌላው አንፃር እየቀነሰልን ያለው ማለት ነው። በተጨማሪ የኮሪደር ልማቱ እንዳለው ሆኖ ልክ የኮሪደር ልማቱ በተሰራው ልክ ውስጥ ገብቶ ደግሞ መሰራት እንዳለበት የሚታመን ጉዳይ ነው። ይህንንም አምነን ከባለድርሻ አካላት ተቋማት ጋር በመነጋገር የራሱ የሆነ መስፈርት አዘጋጅተን አክሽን ፕላን ማስፈጸሚያ ዕቅድ አዘጋጅተን የጋራ አድርገን በዚህ ላይ ተሳታፊ የሆኑ በብሎክ ውስጥ የሚኖሩ ነዋሪዎችን ግንዛቤ በመፍጠር ባለቤት እንዲሆኑ በማድረግ ስራዎችን እየሰራን ያለው እና የኮሪደሩን ወስደን ቀጥታ ውስጥ አሁን እንዳልከው ውስጥ መንደር ውስጥ ብሎኮች ውስጥ ማህበረሰቡ በባለቤትነት ወስዶ አካባቢውን እንዲያጸዳ ጽዱ አካባቢ ላይ እንዲኖር የማድረግ መብት አለው። እንደሚታወቀው በሕገ መንግስቱም የተሰጠው መብት ነው። ነገር ግን አካባቢውን የማጽዳት ደግሞ ግዴታ አለበት። መብቱ እንዳለ ሆኖ መብቱ በራሱ ትግበራ እንዲረጋገጥለት የማድረግን ስራ እየሰራን ያለ ነው ማለት ነው። መልካም ወደ ወይዘሮ ሰርካለም ልምጣ። እንደዚህ አይነት ነገሮች ሲያጋጥሙ በተለይ ደግሞ በየቦታው መጽዳዳት ባልተፈቀደና ባልተገባ ቦታዎች ላይ ሲጸዳዱ ቢገኙ እናንተ የምትወስዷቸው እርምጃዎች አሉ ወይ? ምንድናቸው እነዛ እርምጃዎች? አሁን ካነሳው ከዚህ ጋር ተነስቶ የደንብ መተላለፍን ከመፈጸም አኳያ ደንብ መተላለፍ የሚፈጽሙት አካላት እርምጃ ነው የሚወሰድባቸው። እንግዲህ እርምጃ ሲወሰድ ተቋሙ ደንብ መተላለፍ ብሎ የተቀመጡ በተቋሙ ስልጣንና ተግባር ላይ የተቀመጡ 9 ዋና ዋና ደንብ መተላለፎች አሉ። ከነዛ ከ9ኙ እንግዲህ ተቋሙ ቅድም እንደገለጽኩት ደንብ 150 አለ። ተቋሙ በራሱ ያወጣው ደንብ 167 አለ። ተቋሙ ያወጣውን ደንብ 150 2015 አሻሽሎ የወጣ ደንብ 167 አለ። አሁን ደግሞ በቅርቡ ደንብ 180 ወንዞችና ወንዝና የወንዝ ዳርቻ ብክለትን ለመከላከል የወጣ ደንብ አለ። ከነዚህ አኳያ እንግዲህ በከተማ አስተዳደሩ ያሉ ማንኛውም አይነት ደንብ ተላልፎ ሲገኝ እርምጃ የምንወስድበት ሁኔታ ነው ያለው። ነገር ግን ደንብ ማስከበር ባለስልጣን ቅጣት የመጣል እንትን የለውም፣ ፍላጎት የለውም። ነገር ግን መጀመሪያ የማህበረሰብ ያመለካከት ላይ ነው የሚሰራው። ማህበረሰቡ በአመለካከት ተለውጦ ራሱም ደንብ መተላለፍን ሳይፈጽም ሌሎችም ደግሞ እንዳይፈጽሙ ህብረተሰቡ በራሱ እየተማማረ ከዚህ ደንብ መተላለፍ እንዲከላከል ነው። ደንብ ማስከበር ሲቋቋም በራሱ በህብረተሰቡ ሁሉን አቀፍ ተሳትፎ የደንብ መተላለፍን መከላከል፣ መቆጣጠርና እርምጃ መውሰድ ነው። ሁሉን አቀፍ ተሳትፎ ስንል ህብረተሰቡ በግንዛቤው ይሳተፋል፣ ራሱም ግንዛቤውን ይወስዳል። እንዲሁም ደግሞ ሌሎችን ተው በማለት አንዱን እያስተማረ ወደ ሰለጠነ ማህበረሰብ ወይም ደግሞ አዲስ አበባን ለነዋሪዎቿ ምቹ የአፍሪካ ከተሞች ተምሳሌት ማድረግ ወደሚለው የምንቀርበው መጀመሪያ ማህበረሰቡ በሁሉም ተቋሙ ላይ መሳተፍ ሲችል ነው ማለት ነው። እርምጃን በምንወስድበት ሰዓት ከማህበረሰቡ ጥቆማ ይመጣልናል። ህብረተሰቡም እርምጃ የሚወሰደው ትክክል ነው ብሎ እንዲቀበል የምናደርግበት ሁኔታ አለ። ወይም ደግሞ አመለካከቱ ከፍ ያለ ማህበረሰብ ሲሆን ያጠፋውን አካል የግድ መቀጣት አለበት። ፊት ለፊት ከምናያቸው ቦታዎች ጀርባ እናንተ እየሰራችሁት ያለው ለመለወጥ እያደረጋችሁት ያለው ጥረት እንዳለ ሁሉ አሁንም ግን በየቦታው የሚጸዳዱ ሰዎች ይስተዋላሉ እና እንደዚህ አይነት ነገር አያጋጥማችሁም ወይ? ያጋጥሙናል። እንግዲህ እኛ አሁን ይህንን ስራ የምንሰራው እንደ ተቋሙ ብቻ አይደለም። ለምሳሌ ደንብ ማስከበር አንደኛው የኛ ባለድርሻ አካል ነው። ብዙ ጊዜ እንደነዚህ አይነት ነገሮችን የምንሰራው ከነሱ ጋር ነው። በመጀመሪያ ግንዛቤ መፍጠር ስራ ነው የምንሰራው። ግንዛቤ ከሁሉም ነገር ይቀድማል። ለማንኛውም ይህንን ግንዛቤ ከሰጠን በኋላ
በተደጋጋሚ እንደዚህ አይነት ጥፋቶች በሚፈጸሙበት ሰዓት ላይ እየተከታተልን እርምጃ የምንወስድበት ሁኔታ ነው ያለው እና ከዚህ አንጻር ያው እንግዲህ ጽዳትን በአንድ ጊዜ ባህል ማድረግ አይቻልም። ካለው ነባራዊ ሁኔታ ግን አሁን ያለንበት ደረጃ ተስፋ የሚሰጥ ማህበረሰቡም ስራችንን በደንብ እየተረዳበት ያለበት ሁኔታ የተፈጠረበት ነው። ሁለተኛ አካባቢው በሚበከልበት ሰዓት ላይ ለምን ብሎ የሚጠይቅ ማህበረሰብ አሁን እየተፈጠረ ነው ያለው። ሌላው ሲያበላሽ ለምን ታበላሻለህ ብሎ ይጠይቃል። የሚጠይቅ ማህበረሰብ ተፈጥሯል። ይሄ አንደኛው ለዚህ ጽዳትን ባህል እናደርጋለን ብለን ለምንሰራው ስራ ውጤቱን መጨረሻውን የሚያሳየን አመላካች ነገር ነው እና ተስፋ የሚያስቆርጥ አይደለም። ጥሩ መንገድ ላይ ያለ ነው። ጅማሯችን ጥሩ ነው። ነገር ግን በተፈለገው ደረጃ ደርሰናል ማለት ደግሞ የሚያስደፍር አይደለም። የበለጠ ልንሰራ እንደነዚህ የዚህ አሁን ጽዳትን ባህሉ ያደረገ ማህበረሰብ ማበራከት አስፈላጊ ነው የሚሆነው። የህብረተሰቡ ተሳትፎስ ምን ይመስላል? የህብረተሰቡ ተሳትፎ እንግዲህ እያደገ መጥቷል። ተቋሙ ቀድሞ የነበረው በህብረተሰቡ ዘንድ የነበረው ስምና የነበረው ገጽታ ሌላ ነው። ነገር ግን አሁን ላይ ህብረተሰቡ ጎሽ እያለ መጥቷል። ጥሩ ነው የምትሰሩት ስራ፣ ነገር ግን እዚህ ጋር ይጎላችኋል፣ እዚህ ጋር እችን ብትሞሉ የሚል አለ ማለት ነው። ይሄ እንግዲህ ዝም ብሎ በወሬ አይደለም። እኛ በተለያየ መንገድ የህብረተሰቡን የንቅናቄ ስራ በየአመቱ እንሰራለን። በየሩብ አመቱ በጣም ከፍተኛ የሆነ የህብረተሰብ ውይይትና መድረኮች እናዘጋጃለን። በዛ ውይይት መድረክ ላይ ህብረተሰቡ የሚያነሳው ምንድነው? በፊት ደንብ እንዲህ አልነበረም፣ ነገር ግን አሁን በዚህ ምክንያቶች እንደዚህ እየሰራችሁ ነው፣ ይሄ ጥሩ ነው፣ ቀጥሉ፣ ነገር ግን እዚህ ጋር ይቀራችኋል። ከአምና ዘንድሮ እየተሻሻለ ነው፣ ቅጣቱም ጥሩ ነው፣ የሚያጠፋ መቀጣት አለበት፣ ግንዛቤ ማስጨበጥ ስራችሁ ላይ በርቱ የሚሉ አስተያየቶች ይሰጣሉ። ይሄም የሚሰጡ አስተያየቶች ማለት ነው ህብረተሰቡ እኛ የምንሰራውን ስራ እያወቀ ከኛ ጎን እንዳለ ጆሮ እየሰጠን እንደሆነ ለምንሰጠው ግንዛቤ ለምንቀጣው ቅጣት ጆሮ እየሰጠን እያዳመጠን እንደሆነና ህብረተሰቡ ደግሞ ከተሳተፈ የደም መተላለፉ ተቋሙ ያዘው ራዕይ የመቀነሱ ራዕይ ይሳካል ብለን ነው ተስፋ የምናደርገው። ወደ አቶ ምትኩ ልምጣ። ምናልባት እዛ አሁን ያነሳነው ርዕሰ ጉዳይ ላይ በብዙ መልኩ በጎ ፈቃደኛ ሆነው የሚያገለግሉ የህብረተሰብ ክፍሎች አሉ። ምናልባትም በራሳቸው ተነሳሽነትም ጭምር የሚሰሩ አሉና የህብረተሰቡ ተሳትፎ በተለይ መጥፎ የሆኑ ድርጊቶችን አካባቢ መበከልን በተመለከተ ትክክል አይደለም ብለው የሚቃወሙ ምናልባት ድራማው ላይ እንደተመለከትነው አንድ ሰው አሉ እዛ አካባቢ ላይ ያሉ ሰው ሁሉ ተው እንኳን ሲላቸው ለምንድን ነው የምትወው እያሉ ትክክለኛውን ነገር ለማስተማር ስራ እየሰሩ የሚገኙ ሰው እንዳሉ ለመመልከት ይችላል። እና የህብረተሰቡ ተሳትፎ እንደው እንዴት ይገለጻል? አንደኛው የኛ ስራ ማህበረሰቡን ያሳተፈ የከተማ ጽዳት ማከናወን ነው። ምክንያቱም አዲስ አበባ ጽዱ ለነዋሪዎቿ ምቹ የሆነች ከምታመነጨው የደረቅ ቆሻሻ ምጣኔ ሀብታዊ ሀብት ተጠቃሚ የሆነችና የአፍሪካ ሞዴል ከተማ ሆና ማየት ነው እንደ ራዕይ ይዘን እየሰራን ያለ ነው ማለት ነው። ከዚህ አንጻር እንግዲህ ነዋሪውን ግንዛቤ እንሰጣለን። እኛም ያሉን አገልግሎቶቻችን የደረቅ ቆሻሻ አገልግሎት ተግባራችንን ፍትሃዊ፣ ቀልጣፋ፣ ዘመናዊ የማድረግ ስራዎችን እንሰራለን። ይሄ ምጣኔያዊ የደረቅ ቆሻሻ ምጣኔ ሀብታዊ ተግባራቶችን እንሰራለን። ከዛ ማህበረሰቡን ግንዛቤ ሰጥተን ማህበረሰቡ በራሱ አካባቢውን እንዲያጸዳ ያመነጨውን ቆሻሻ ኃላፊነት ወስዶ በአግባቡ እንዲያስተዳድር እንዲይዝ አጠቃላይ እያንዳንዱ ሰው አካባቢውን ሲያጸዳ ድምር ውጤቱ የሚሆነው ምንድነው? አዲስ አበባ ጽዱ ትሆናለች ነው። በተለያዩ ኩነቶች ማህበረሰቡ በጋራ እየወጣ ብሎኩን በጋራ የማጽዳት ባህሉ ከእለት እለት ቁጥሩም እየጨመረ ነው። እንደ ባህልም ተይዞ እየተሰራ ነው ያለው። ቅዳሜ አርብ ተቋማቶች አርብ ትምህርት ቤቶች አርብ ነዋሪው ማህበረሰብ በየብሎኩ ቅዳሜ በየበዓላት በሃይማኖታዊም በዓል ይሁን ህዝባዊ በዓላቶችም ይሁን እየወጣ አካባቢውን የማጽዳት ባህሉ አሁን እያደገን ያለው በጣም የተሳትፎን በዚህ ማረጋገጥ እንችላለን። እሱ ብቻ አይደለም ተሳትፎን
በገንዘብም ይረዳሉ። ለአካባቢ ጽዳት የሚያገለግሉ ግብዓቶችንም እየገዛ እዛ አካባቢ ላሉ የመንግስት መዋቅር የመስጠት እና ግብዓቱን ተጠቅሞ አካባቢን የማስዋብ ግብዓቱን ተጠቅሞ አካባቢን የማጽዳት ስራዎች እየተሰሩ ነው ያሉት። ይሄ አሁን እየተለመደ ነው ያለው። ግን ምንድነው አካባቢው ይጸዳል፣ አካባቢውን ማህበረሰቡ ያጸዳል። ነገር ግን አንዳንድ ጊዜ ደግሞ ህገ ወጦች ኃላፊነት የማይሰማቸው ኃላፊነት የጎደላቸው ሰዎች ቆሻሻ በጸዳ ቦታ ላይ እየጣሉ የሚሄዱበት ሁኔታ ደግሞ አለ። ለምሳሌ ነዋሪው ጠዋት ላይ ተነስቶ አካባቢውን ያጸዳና ወደ ስራው ይሄዳል። በዛ አካባቢ ላይ ለተለያየ ንግድ የሚንቀሳቀሱ ሰዎች ለተለያየ ስራ የሚንቀሳቀሱ ሰዎች አንዳንድ ጊዜ ምግብ እየበሉ ያንን የተረፋቸው ምግብ እዛ አካባቢ ጸዳ ቦታ ላይ እየጣሉ የሚሄዱበት ሁኔታ አለ። እንደዚህ አይነት ነገሮች አሉ። ጥቃቅን ነገሮች እነዛ አላግባብ የጸዳ ቦታ ላይ ሲወርቁ ያንን የጸዳውን አካባቢ ገጽታውን የሚያበላሹ ነገሮች አሉ። ሶፍት እየተጠቀሙ ዝም ብሎ መንገድ ላይ እየጣሉ መሄድ፣ ሸንኮራ እየበሉ የሸንኮራውን ተረፍ ዝም ብሎ በየመንገዱ እየጣሉ መሄድ፣ ፔስታል ዕቃ እንትን ብለውበት ፔስታሉን በየቦታው እየጣሉ የሚሄዱበት ሁኔታ፣ አንዳንድ ጊዜ ተረፈ ምርት የግንባታ ተረፈ ምርቶችን ሳያነሱ ዝም ብሎ የሚሄዱ ሁኔታ፣ አፈር በየቦታው ጥሎ የሚሄድ ግለሰቦች አሉ። የጸዳውን ቦታ የሚያበላሹ ማለት ነው። እንደነዚህ አይነት ነገሮችን እየተከታተልን የማረሙን ስራ ነው እየሰራን ያለ ነው። ጅማሮ ጥሩ ነው። ማህበረሰቡም የኔ ነው የሚለውን እንትን እያየ ኮሪደሩን እያየ የማይደሰት ሰው የለም። በአሁኑ ሰዓት ኮሪደር አካባቢ ላይ ማታ ያ ሁሉ ሰው እየጎበኘ ያ ሁሉ ሰው እየተዝናና አንድ ቆሻሻ ሳታም ታድርበት ሁኔታ ነው ያለው። ይሄ ራሱ አንድ የባህል መገለጫው ነው እኮ። በቃ አካባቢ የተሰራው ለኔ ነው በጽዳት መያዝ አለብኝ የሚል ማህበረሰቡ ውስጥ ስሜቱ አለ ማለት ነው። እንደነዚህ ይሄ አይነቱን ማበራከት ነው የኛ ስራ የሚሆነው። በተለይ ከተማችን ስንመለከት ውብ ጽዱ እየሆነች ነው። ለነዋሪዎች ምቹ፣ ለቱሪስቶችም መስህብ እየሆነች ያለች ከተማ ናት አዲስ አበባና ከዚህ ጋር ተያይዞ አንዳንድ ቦታዎች ላይ ንግድ ቤቶች ናቸው፣ መጠጥ ይሸጣሉ፣ ምግቦችን ያቀርባሉ፣ ይሸጣሉ። ነገር ግን በቂ የሆነ መጸዳጃ ቦታዎች እዛ ቦታ ላይ አለመኖርን እናስተውላለን። ያ ባለመኖሩ ምክንያት ደግሞ እዛ የተጠቀመው ሰው ያገኘበት ቦታ ላይ የሚጸዳበት ሁኔታዎችን ምናልባት እየተመለከት ነው። ድራማውን የሚያሳየን ይህንን ጉዳይ ነውና ምንስ መደረግ ይገባል? ከተማችን ውብ ጽዱ ሆና እንድትቀጥል ምን መደረግ አለበት? እንደው ሰርካለም እስኪ አንድ ግለሰብ ወይ መኖሪያ ቤት አካባቢውን እስከ 10 ሜትር ድርጅት ከሆነ እስከ 10 ሜትር ንጹህ ማድረግ አለበት። እንዲያውም አረንጓዴ ማድረግ አለበት። በጣም ከፍተኛ ቅጣት ነው የተቀመጠው ንጹህ ካላደረገ ማለት ነው፣ በግለሰብም በድርጅትም ማለት ነው። ስለዚህ እዛ አካባቢ እነዚህ ነገሮች ሊፈጸሙ የሚችሉት ምሽት ነው በአብዛኛውና ምሽት ጋር ተያይዞ ያው የኛ ኦፊሰሮች እስካሁን ስራ ያልጀመሩበት ሁኔታ ነውና ባሳቻ ነው ያለው። ነገር ግን እዛ ያለው ድርጅት ተጠያቂ ነው የሚሆነው ማለት ነው። አካባቢውን ንጹህ ማድረግ አለበት። ኢቨን ፍሳሹም ከድርጅቱ ነው የወጣው። ስለዚህ ኃላፊነት ይገባዋል፣ ወይም ደግሞ ማጽዳትም አለበት፣ ግንዛቤም ሊፈጠርለት ይገባል። እንዲሁም ደግሞ አስተዳደሪ ቅጣቱም ሊያርፍበት ይገባል ማለት ነው። ከዛ በተጨማሪ እንግዲህ ከተማችንን ንጹህ ለማድረግ አሁን የተጀመሩት የኮሪደር ልማቶችም በጣም ጥንቃቄ የሚፈልጋቸው ናቸው። ሁሉም አካል የራሱን ድርሻ ካልተወጣ አሁን እንደዚህ ያማራችው ከተማችን በዚህ ማትቀጥልበት ሁኔታ ነው ያለው ማለት ነው። የኛም አካላት የተሰጣቸው ዋና ተግባሮች አሉ። አንደኛ የህብረተሰቡን የግንዛቤ ደረጃ ማሳደግ። ህብረተሰቡ እንግዲህ ግንዛቤ ከፍ ሲል በየቦታው አሁን ቅድም ሲነሳ እንደነበረው በየቦታው ቆሻሻ አይጥልም። በየቦታው ከቤቱ የሚወጣው ቆሻሻ መዝረክረክ ይቀራል። እንደገና ደግሞ ሌሎችም እንዳይፈጽሙ የማስተማር ሁኔታው ህብረተሰቡ ራሱ እርስ በራስ እየተማማረ መሄድበታል። እንደገና ሚዲያዎችም ኃላፊነትም አለባቸው። እንግዲህ ማህበረሰባችን የጽዳት አጠባበቅና የከተማችን የጽዳት ሁኔታ በየጊዜው እያደገ ነው። ስለዚህ ማህበረሰቡ በዛ ኮንቴክስት ማድረግ አለበት። የኛም ኦፊሰሮች እንግዲህ ቅጣት መጣል ካለበት ቅጣት የሚጣለው መጣል አለበት። የሚያጠፋ አካል መቀጣት አለበት። እንዲሁም ደግሞ ሳያቅ ደግሞ ለሚያጠፋው ግንዛቤው መፈጠር አለበት። ሁሉም እንግዲህ ማህበረሰብ ውስጥ 3 አይነት ናቸው ያሉት። አንዳንዱ ያወቀ ያጠፋል፣ አንዳንዱ ሳያውቅ ያጠፋል፣ አንዳንዱ ደግሞ አስልቶ የሚሰራል። ይሄንን ባጠፋ ይሄንን እቀጣለሁ ብሎ እንደዛና እነዛን ማህበረሰቦችን በመለየት የግንዛቤ አድማሳቸውን በማለት እንዲሁም ህብረተሰቡ የኔ ነው ከተማው ብትለማው ንጽህናው ቢጠበቅ የኔ ነው የኔነት ስሜት ካልኖረ ብትቀጣም
ብታስተምርም ተመልሶ ያው ነው። ነገር ግን ህብረተሰቡ መጀመሪያ መማር አለበት፣ ማወቅ አለበት። የሚያመጡትን ኮንሲኩዌንስ በጤና ነው የሚመጣውን ከተማን በማቆሸሽ የከተማውን ገጽታ በመቀየር ደረጃ የሚያመጡትን ነገሮች ቀድሞ በማወቅ ከዚህ ነገሮች መጠንቀቅ ነው። እንዳልከው ከተማ ውስጥ በአብዛኛው አሁን ባለው መሰረተ ልማት ሽንት የሚሸናባቸው ቦታዎች እየተስፋፉ ነው። አሁንም ቢቀርም ነገር ግን እዛ ላይ ያለ መጠቀም ነገር አለ። እነዚህ ትንንሽ ቆሻሻዎችን በየመንገዱ ማንጠባጠብ አለ። ከቤቱም ራሱ የሚወጣ ቆሻሻን በአግባቡ ጊዜውን ጠብቆ አለማውጣት አለና ብዙ ችግሮች አሉ። እነዛም እየተቀረፉ ነው። ቀጣይም የተሻለ ነገር እናያለን። በቅንጅትም ከመስራት አንፃር ሁሉም ሴክተር ተቀናጅቶ ጽዳት አስተዳደርም ደንብ ማስከበርም እያወራን ያለነው ስለ ቆሻሻ ስለሆነ እንግዲህ በቀጥታ የሚመለከታቸው እነሱ ናቸው። ያው ደንብ ማስከበር ከቀጣቱም ከግንዛቤውም ጽዳት አስተዳደር ከግንዛቤውም ከመሰብሰቡም ከማስወገዱም ስለሚመለከተው እንግዲህ በዋናነት ባለድርሻዎችም ተቀናጅተው ስራዎችን መስራት አለባቸው ማለት ነው። በጣም አመሰግናለሁ። መልካም ነው። እንደው አቶ ምትኩ እዚህ ላይ አሁን ያነሳነው ሀሳብ ላይ ምን እንጨምር? እንግዲህ ምንድነው እኛ አሁን ሳንሰለች የግንዛቤ ስራውን መስራት ነው። እኛ በተለያየ መልኩ ነው ለማህበረሰቡ ተደራሽ እንድንሆን የምንሰራው ማለት ነው። የተለያዩ ሚዲያዎችን እንጠቀማለን፣ ስልጠና እንሰጣለን፣ ቤት ለቤት ግንዛቤ እየሰጠን ያለ ነው። ማህበረሰቡን በቡና ጠጡ ፕሮግራም እያሳተፈን ግንዛቤ ይሰጣል። በየእድሩ በየማህበሩ የኛ ባለሙያዎች እየገቡ ለነዋሪው በጽዳት በተቀናጀ ደረቅ ቆሻሻ አስተዳደር ግንዛቤ ይሰጣል። ሚዲያዎቻችን አሉ። ለምሳሌ አዲስ ሚዲያ ኔትወርክ አንደኛው የኛ ባለድርሻ አካል ነው። በአዲስ አበባ ከተማ አካባቢ ላይ ያለውን ነገር ተደራሽ ነው። ንቅናቄው ግንዛቤ እየተሰጠ አመራሩ ግንዛቤ እየሰጠ ማህበረሰቡን እያሳተፈ ለማህበረሰቡ ግንዛቤ የምንሰጥበት አንደኛው መንገዳችን ነው። አልፎ ተርፎ ቸልተኞችን ደግሞ ደንብ ቁጥር 167 ከወጣ በኋላና ወደ ተግባር ከተገባ በኋላ እከሌ ይህን ያክል ተቀጣ የሚለው አንድ ሲለቀቅ ያ በራሱ አንድ ግንዛቤ መስጫችን ነው። አንደኛው ስንቀጣ ለሌላው መማማሪያ ነው የሚሆነው፣ ለመቅጣት አይደለም። አውቆ ካጠፋ ምንም ማድረግ አንችልም። ደግመን አስተምረን ነገር ግን ተመልሶ እዛው ቦታ ላይ የሚገኝ ከሆነ የግዴታ ስርዓት ማስከበር ስላለብን ከደንብ ማስከበር ባለስልጣን ጋር ሆነን እንቀጣል። ለምሳሌ ሽንት ሲሸና ከተገኘ እኮ 2000 ብር እንደሚቀጣ የማክሰው የለም። በአሁኑ ሰዓት መጀመሪያ አካባቢ ላይ እኮ 2000 ብር ነው ሲባል ሁሉም ተደነጋግጧል እኮ። ዝም ብሎ ቆሻሻ ዞር እያለ ጥሎ የሚሄድ አለ። ከተያዘው 2000 ብር እንደሚቀጣ ያውቃል። ለምን ዞር ብሎ ያያል? ጥፋት መሆኑን ያውቃል ማለት ነው። እንደነዚህ አይነቱን ነው እየተከታተልን የምናረመው ማለት ነው። መልካም እንግዲህ ባነሳነው ርዕሰ ጉዳይ ላይ ከተማችን ውብ ጽዱ ሆና እንድትቀጥል ሁሉም ሰው የራሱን አስተዋጽኦ ሊያበረክት ይገባል። ከተማችን ውብ እንድትሆን ጽዳት ላይ የምንሰራቸው ስራዎች ጥንቃቄ የተሞላባቸው ሊሆኑ ይገባል። ማህበረሰቡም በአግባቡ በተገቢው የሚያስወግዳቸውን ቆሻሻ በተገቢው ቦታና በተፈቀደለት ቦታ ብቻ ሊያስቀምጥ ይገባል እንጂ በማንኛውም ቦታ ላይ እያስቀመጠ ከተማችንን ሊያቆሽሽ እና ሊያበላሽ አይገባም የሚለው ሀሳባችን የጋራ ማጠቃለያ ሀሳባችን ቢሆንስ? መልካም ተመልካቾቻችን እንግዲህ ከሰርካለም ጌታሁን እንዲሁም ደግሞ ከአቶ ምትኩ ኤርጳ ጋር ያደረግነው ቆይታ ይህን ይመስል ነበር። ሳምንት በሌላ ፕሮግራም ከሌሎች እንግዶች ጋር እንጠብቃችኋለን። አብራችሁን ስለነበራችሁ በጣም እናመሰግናለን። እስከ ሳምንት